አንቺን ማንቅ ማድረግ ነበር ንቅ። ሄሎ ማዬ። አይ ማዬ ከማንም ጋር አልተጣላሁም፣ አታስቢ እሺ። ማንንም አላገኘውም። እሺ እናቴ አንቺ አትጨነቂ፣ እኔ እሞክራለሁ። አይ ሌላ ማድረገው ነገር ስለነበረ ነው። አረ እንደዛ ላልኩም ማም፣ ግን እባክሽን ትረጂኝ፣ ቶሎ ለመምጣት ሞክራለሁ። እና ደግሞ ልጅቷ ያመለጠችበትን ምክንያት ደህና ነገር አስቢ እሺ። ምን እንደሚፈጠር አይታወቅም። እንዴ ሰው ሞዴሉ እንዴ ታጣሮ ተቃናፈኩም እንዴ? ስማኝማ እዚህ ግቢ የማይታወቅ ሰው ገብቷል እንዴ? ንገረኝ እስኪ። ማንም ሰው አልገባም? የሆነ ረዘም ጠቆር ያለ በቃ የሆነ ዞን የሚመስል ሰው አልገባም እንዴ? አንተ መልስልኝ እንጂ ምን ይዘካል? ገብቷል እንዴ? አንቺ ጨካኝ፣ አንቺ ነሽ አይደል እናቴ ልትገያት የነበረው? ዞረሽ ዞረሽ በእጄ ገባሽ። አንቺ ክፉ! ወይኔ ከተመለጥኩ ስለዚህ ልገለኝ ነው። በጣም ያማል እንዴ? ተሽለኛ ነህ እንዴ? ያማል እንዴ? ዞር በል እንዴ! ልቀቀኝ! ዞር በል! አንቺ ክፉ! እጫዋለሁ፣ ልቀቀኝ! ልትገያት ነበር አይደል? አስችሎሽ ነው እጅሽ ላይ ያነሳል። ለአንቺ ባሰበችልሽ በተጨነቀችልሽ ልትገያት ነበር። የምታመልጭ መስሎሽ ነበር እንዴ? ተናገሪ እንዴ! ስለምንድን ነው የምታወራው? ማን ነው የገደልኩት? ማን ነው የሞተው? ማን ነው ገዳዩ? ፈጠረው ጠቃ ልቀቀኝ! እንዲያህል እንዴ? አንተ ልቀቀኝ! ይኸውልህ ሞዴሎ ጮኋለሁ፣ ልቀቀኝ! እጮኋለሁ። ጩሂና የምታመጪውን ነገር እናያለን። ማን ስለሆንሽ ነው አንቺን አዝለህ እጅሽን ያነሳሽ? እናት ደግሞ ማናት? ስለምንድን ነው የምታወራው? ልቀቀኝ! ልትገያት ሞክረሽ አልተሳካልሽም አይደለ? ከዛ መሬት ላይ ዘረረሽ ወጣሽ እንዴ? አንተ ማነህ? ምንድን ነህ? የዛ ቤተሰብ ልጅ ነህ እንዴ? እንዴ እሺ ልቀቀኝ! ፈጣሪ አውጣኝ! እጮሃለሁ፣ ልቀቀኝ! ልቀቀኝ! እጮሃለሁ! አረ ድረሱልኝ እባካችሁ፣ ሊገለኝ ነው! ሉሊት በስተመጨረሻም አሁን ላይ ማለት ነው እንግዲህ ተቀላቅላቸዋለች ማለት ነው። በራሷ እጥረትና በራሷ ዘዴ ካለችበት ነገር ውስጥ ለመውጣት ትችላለች። ሱራፌል እንግዲህ ልክ እንደመጣች እሷ እንደሆነች እናቱን የጎዳችው ወይንም ደግሞ የመታቻት ስለሚያውቅ በሀሳቡ እዞ ማለት ነው እጅጉን በጣም ሲያሰቃያት ነበረ። ለምንድን ነው እናቴን እንደዛ ያደረግሻት? ለምንስ እንደዚያ ጎዳችሽ? እሷ ላንቺ ስንት ነገር ባሰበችና መልካም ነገር ባደረገች እንዴት አንቺ እንደዚያ ታደርጊያለሽ? በማለት እንግዲህ ለማስጨነቅ በሚያደርግበት ሰዓት ላይ ግን አንተ ምንድን ነው ስለማን ነው የምትለው? ማን የሞተው? ማን ነው እንደዚህ የሆነው? እያለች እንግዲህ ሉሊትም እየቀባጠረች ነበረ። ሲቀጥል ደግሞ እንግዲህ ሶራ ማለት ነው በነገራችን ላይ ለነገሮቹ ያው ከሆኑ በኋላ ማለት ነው ሌላ ችግር ውስጥ እንደሚያመጣና እንዲሁም ደግሞ በዚህ መልኩ መሆን የለበትም። በእርግጠኝነት አሁን እንዳሰብኩት እናቴን ለምን እንደዛ መተሻት ብዬ እንኳን አንገቷን ቢይዛት በእርግጠኝነት ለሆነ ሰዓት ደግሞ ነገሮቹ ሊበላሹ ይችላል። ስለዚህ ለነገሮቹ ረጋ ማለት አለብኝ በማለት እንግዲህ ራሱን በመቆጣጠር እንዲሁም ደግሞ ሉሊትን አሳልፏታል ማለት ነው። ለምንድን ነው ሰላም የማትለኝ? አልናፈኩም እንዴ? ምንድን ነው እንደዚህ ዝም የምትለው? በማለት እንግዲህ ሉሊትን በጣም ብዙ ነገር ስታወራ ነበር። እሱ ግን እናቱን የጎዳቻት ወይንም ደግሞ የመታቻት ስለሆነ እጅግ በጣም ተናዶ ተበሳጭቶ ስለሆነ አንቺን እንቅ ነበር ማድረግ እያለ እንደውም ከሄድሽ በኋላ ሲያወራ ነበረ ማለት ነው። እንግዲህ ያው የዚያ ቤት ቤተሰብ እንደሆነ ማለት ነው ማወቅ እንደሌለባት ስለተረዳ ነው ይሄን ነገር ማለት ነው በይፋ ሳይናገር የቀረው። ሌላው እንግዲህ አሁን ላይ መርሲ ማለት ነው የሉሊት መጥፋትን ምክንያት አድርገው እጅግ በጣም ስትጨናነቅ የነበረችው መርሲ በስተመጨረሻም አንቺ ቆይ የሉሊት ምንድነሽ በማለት እንግዲህ ገኒም እንዲሁም ደግሞ ፂ እጅግ በጣም ሲያስጨንቋት ነበረ ማለት ነው። ፂ እኔ በራሴ ጠይቃታለሁኝ ገኒ እስኪ ታያት ችግር የለውም እንደ ጓደኝነት ቀርቤ እኔ ራሴ ጠይቃታለሁ አወጣጣታለሁኝ እስኪ ለሉሊት እሷ ምኗ ነች የሚለው ነገር ማለት ነው። እንዲሁም ደግሞ መርሲን ጠይቃት ነበረ። ያው ችግር የለውም እኔ ሚስጥርሽን እይዛለሁ እንደ ጓደኛሽ ማየት ትችያለሽ። ስለዚህ ምን ሆነሽ አንቺ ለሉሊት ምንድናችሁ? ጓደኛሞች ነው ወይስ ደግሞ እህትሽ ነሽ? እውነቱን ንገሪኝ፣ ለማንም አልናገርም፣ ሚስጥርሽን እይዝልሻለሁ በማለት እንግዲህ እያንዳንዱን ነገር ማለት ነው እጽ ጠይቃት ነበረ።
ሲቀጥል ደግሞ መርሲ የመለሰችው ነገር ቢኖር አሁን ላይ ማለት ነው እሷ የሉሊት እህት ትክክለኛ እህቷ እንደሆነች በግልጽ ማለት ነው ለፂ ነግራታለች። ፂ እጅጉን ነበር የደነገጠችው። እንዴት ሆኖ ነው ይህ የተፈጠረው? እኛ እኮ ሉሊት ለብዙ ጊዜ አብራን ስትኖር እህት እንዳለቻት እንኳን ነግራን አታውቅም። እና ለምንድን ነው የደበቅሽው? ለምንድን ነው እስከዛሬ ያልተናገርሽው? አንቺ የሉሊት እህት አለመሆን ያስፈለገ በምን ምክንያት ነው በማለት እንግዲህ ጠይቃት ነበረ። ግን ደግሞ በጣም መጥፎ ጸባይ እንዳለኝ አድርጎ ሰው ይስለኝ ነበር። ከዚያ አንጻር በቃ የሷ እህት እንዳልሆንኩ በማስመሰል ነበረ የቀጠል ነው በማለት እንግዲህ በቂ ምክንያት ሰጥታታለች ማለት ነው። በዚህ ሰዓት እንግዲህ እጽ አዝናላታለች። ሲቀጥል ደግሞ አሁን ላይ እውነቱን ማለት ነው ገኒ መልሳ ጠይቃት ነበር። ምክንያቱም ምን አለች መርሲ? ትክክለኛ እሷ የሉሊት እህት ነች ወይንስ ደግሞ ምንድነች በማለት እንግዲህ የነገረቻትን ወይንም ደግሞ ያወቀችውን ነገር እንድትነግራት ማለት ነው ራሷ ወይዘሮ ገነት ጠይቃት ነበረ። ግን ደግሞ ውጪ ልትነግራት አልቻለችም። አይ ምንም አይደሉም በቃ ጓደኛዋ እንደሆነች ነው የነገረችኝ። እንዴ በጣም ብዙ ነገር እኮ ነው ያወራችሁት። አብራችሁ ከሆናችሁ ከገባችሁ እኮ እዚያ ውስጥ በጣም ቆይታችኋል። ስለዚህ እየደበቅሽ መሆን አለበት ምንድን ነው በማለት እንግዲህ ወይዘሮ ገነት ጠይቃት ነበረ። ገኒ እኔ ምንም ነገር እየደበቅኩሽ አይደለም፣ ግን ደግሞ እህቷ አይደለውም ብላኛለች በማለት እንግዲህ መልሳለች። እሺ ለማንኛውም የሆነ በቃ የእሷን ምስጢር እየደበቅሽ እንዳይሆን ምናምን በማለት እንግዲህ ገኒም ተናግራለች። ሲቀጥል ደግሞ የእሷን ምስጢር እኔ እየደበቅኩኝ አይደለም በማለት እንግዲህ ተናግራለች። ስለዚህ ስለ ሉሊት ስታለቅስም ሆነ ሉሊትን ስፈልጋት የነበረው ከቅርበት አንጻር እንደሆነ ተናግራለች ማለት ነው። ሌላው እንግዲህ ሀንቾ ነች። ሀንቾ ወንድሜን እንዳትጎዳብኝ፣ ወንድሜን የሆነ ነገር እንዳታደርግብኝ በማለት እንግዲህ በመፍራት ሳትፈልግ በውድ ማለት ነው ተገዳ ሳትፈልግ በግድ ማለት ነው ያው እንግዲህ ባርኮትን ተከትላ ሄዳለች ማለት ይቻላል። ምክንያቱም ቀጥሯት ነበረ ወንድምሽን ከምመተውና እንደባለፈው አድርጌ ከምመልሰው ወይንም ደግሞ አንቺ በአካል ከምትመጪ በማለት እንግዲህ አስጠንቅቆ ነግሯት ነበር። እሷ ግን ወንድሜ የሆነ ነገር ከሚሆን በማለት ሂዳ በአካል አግኝተው ነበረ። ሲቀጥል አንቺ የኔና የኔ ሚስት ብቻ ነሽ በማለት በኩራትና እጅግ በጣም እንትን ባለመልኩ ሲያናግራት ነበረ ማለት ነው። አረባክህ ሲያምርህ ይቅር እያለችው እሷም ስትመልስ ነበረ እና እልህ ውስጥ ተጋብተዋል ማለት ነው። ባርኮቴም እልህ ውስጥ ገብቷል። እንዲሁም ደግሞ ራሷ ሀና እልህ ውስጥ ገብታለች ማለት ነው እና በሁለታቸው መካከል ውስጥ እልህ ውስጥ ናቸው ማለት ነው። ግን ደግሞ ባርኮቴ በስተመጨረሻም አንቺ የኔና የኔ ብቻ ነሽ፣ ያንን ወንድምሽን አስተነፍሰዋለሁ በማለት እንግዲህ ተናግሯል ማለት ነው። ሌላው እንግዲህ ባርኮቴ አሁን ላይ ማለት ነው ሱራፌል ከቤት ውስጥ እንዲጠላና እሱ ተወዳጅ እንዲሆን እያደረገ ይገኛል። እንዲሁም ደግሞ እናትየው ጋር ማለት ነው ያ ማለት ሱራፌል እናት ጋር በጣም እየዛተ ይገኛል ማለት ነው። ያደረግሽው ነገር ልክ አይደለም። ለምንድነው ልጅቷ እንድትወጣ ያደረግሽው? ለምንስ አስመለጥሻት? አንቺን ብሎ አጋዥና ለሰው አዛኝ አየሽ። በስተመጨረሻም አንቺን ጎርታሽ ነው የሄደችው። ስለዚህ እንደዚያ ማድረግ አልነበረብሽም። በቅርቡ ደግሞ አንቺና ልጅሽን ከዚህ ቤት አስወጣችኋለሁ ታያላችሁ በማለት እንግዲህ ባርኮቴ እየተናገራት እየዛተባት ይገኛል ማለት ነው። ግን ደግሞ ሱራፌል አሁን ላይ ማለት ነው ሁሉን ነገር መስራት ይፈልጋል። ያ ማለት እንግዲህ ከአባቱ ጎን መቆም ይፈልጋል። በነገራችን ላይ ሱራፌል እያንዳንዱ የሚሰራው ለራሱ ጥቅም እንጂ ለአባቱም አዝኖ አይደለም። እንዲሁም ስለ ወንድሙ ምንም እንደ ወንድም እንኳን አያይም ማለት ነው። እና አሁን ላይ ማለት ነው ሱራፌልን ከጨዋታው በማስወጣት እንዲሁም አባቱ ዘንድ ማለት ነው ተጠሊ በማድረግ የማይሰራ ምናምን ነገር በማድረግ እያንዳንዱን ነገር ድርጅቱንም ሁሉም ነገር አባቱ ለሱ እንዲያስረክበው ነው የሚፈልገው ባርኮት ማለት ነው። ግን ደግሞ የባርኮትን ጸባይ እናትየዋ በደንብ ታውቃለች። ሲቀጥል ደግሞ ሱራፌልም በደንብ ያውቃል ማለት ነው። ምክንያቱም እሱን ከጨዋታው ያስወጣና እያንዳንዱን ነገር ለራሱ ለማድረግ እጥረት እንደሚያደርግ ስለገባው ማለት ነው። አሁንም ካለበት ነገር ወጥቶ ስራውን በደንብ እንደሚሰራና እንዲሁም ደግሞ ከእናቱ ጎንና ከአባቱ ጎን እንደሚቆም እንግዲህ ሱራፌል ደግሞ ደጋግሞ ሲናገር ነበረ። ሲቀጥል ሉሊት የተናገረችው ነገር አለ በባለፈው ጊዜ ማለት ነው። ከዚህ በፊት
በሐሰት መስክረህ እንኳን አባትህን እኮ እስር ቤት ያስገባኸው አንተ ነህ። እማላቅ መሰለህ እንዴ? ግን ደግሞ ይሄን ነገር ትክክለኛውን ነገር አባትህን እንደምጥለውና እስር ቤት የወረወርከው በሐሰት አንተ ራስህ መስክረህ እንደሆነ ቢያቅ አባት ምን እንደሚያደርግ አውቃለሁ። አንተ ካዲ ነህ፣ ቤተሰቦችን እየሸጥክ ነህ በማለት እንግዲህ እኔ ምንም አይነት ነገር መጥፎ ነገር ብሰራ ግን ቤተሰቦችን አልሸጥም፣ አንተ ግን አሳልፈ ሽጣል በማለት እንግዲህ ሉሊት ባርኮቴን ተናግረዋለች ማለት ነው። ይህንን ሚስጥር ራሷ ሉሊት ስለምታውቀው ባርኮቴ እጅግ በጣም ነበር የተበሳጨው የተናደደው። ከዚህ በፊትም እሱ ራሱ ሲናገር አይተነዋል። አንተ ሽማግሌ ጠብቅ፣ አንድ ቀን አጠፋሃለሁ እያለው ነበር ማለት ነው። ያ ማለት እንግዲህ የገንዛ አባቱን አንተ ሽማግሌ ሲለው ነበር ማለት ነው። ግን ትክክለኛ የወለዱ አባት ይሁን ወይስ ደግሞ ከመንገድ አንስቶ ያሳደገው ልጁ እንደሆነ ባናቅም ማለት ነው ባርኮቴ። ምክንያቱም እንግዲህ የሱራፌል እናት የእሱ እናት አይደለችም፣ ግን ደግሞ አባቱ ራሱን ሊሆን ይችላል ብዬ አስባለሁኝ። ግን ለአባቱ ያለው አመለካከትና እንዲሁም ደግሞ ያለው ነገር ልክ አይደለም። ሲቀጥል ደግሞ የአባቱን ነገሮች በሙሉ ማለት ነው ለራሱ ለማድረግና እንዲሁም ደግሞ የሱራፌልን እናት ከዛ ቤት ለማስወጣት ነው እቅድ ያለው ማለት ነው። በአባቱ ዘንድ እንዲጠሉ በማድረግ እጥረት እያደረገ ይገኛል። ሲቀጥል ደግሞ የሱራፌል እናትም ይሄ ቤቴ ነው ከየትም አልወጣም ብላለች። ኧረ እባክሽ ምን አለሽ ያንቺ ቤት እያለ እንግዲህ እሱም ሲያፌዝባት ነበረ ማለት ነው። ግን ደግሞ ልጇ ሱራፌል በነገራችን ላይ የፂ ጉዳይ ስለገጠመው ነው እንጂ እያንዳንዱ ከእናቱ ጎን ነው። እንዲሁም ደግሞ አባቱ የሚፈልገውን ነገር ማሳካት የሚፈልገውን ነገሮችን ማሳካት ይፈልጋል ማለት ነው። በዛ ነገር በእርግጠኝነት ባርኮቴ ተዋርዶ እንዲሁም ደግሞ ሱራፌል ማለት ነው እሱ ራሱ ነገሮችን አሳክቶ ያው ከእናቱ ጎን በመቆምና የእናቱን ነገር ማስከበር ይችላል ብዬ አስባለሁኝ። ከዚህ በፊትም እንግዲህ ስለ ፂ ጉዳይ እኔ ሂጄ ቤተሰቦቿን አናገርና ነገሮቹ ይስተካከላል ብለዋለች እናቱ ማለት ነው። ስለዚህ የምትመጣው ደግሞ ከነሱ ቤት ሲሆን እጅግ በጣም ሆን ብለው አስበውበት ነው ይህን ነገር የተፈጠረው ብሎ እንግዲህ በነገራችን ላይ ጠበኛ ሆነው ማለት ነው። ያ ማለት እንግዲህ ከዚህ ቤተሰብ ጋር ከዚህ በፊት እንግዲህ ድራማው ሲጀምር የተላከው ጭንቅላት እንግዲህ የሱራፌል ያጎቱ እንደሆነ ማለት ነው። እና አሁን ላይ እነዚህ ቤተሰቦች ማለት ነው የነ ሱራፌል ቤተሰብና እንዲሁም ደግሞ የነፂ ቤተሰቦች በበቀል የተሳሰሩ ናቸው ማለት ነው። ግን ደግሞ አሁን ላይ በቀሉን የሚያጠፋ ነገር በመሀላቸው ተፈጥሯል። በመሀላቸው ምንድን ነው ልጃቸው ሱራፌል ሳያቅ እንግዲህ ፂን ደፍሯታል ማለት ነው። ስለዚህ ፂ ደግሞ አርግዛለች። ስለዚህ በመካከላቸው በሁለታቸው መካከል ልጅ አለ ማለት ነው። ስለዚህ በልጅ ምክንያትና በዚህ ጉዳይ ይታረቁና ሰላም ሊፈጥሩ ይችላሉ ብዬ አስባለሁ ማለት ነው። ምክንያቱም የሱራፌል አባት በቀሌን አሁን እጀምራለሁ ብሎ ማለት ነው የወንድሙን ደም ለመመለስ እጅግ በጣም እንትን እያለ ይገኛል ማለት ነው። እና ቀጣይ እንግዲህ ምን ሊፈጠር ይችላል የሚለውን እንግዲህ ሁላችንም በጉጉት የምንጠብቀው ይሆናል። ሉሊት ወደ ቤት ስለተመለሰች እጅግ በጣም ደስ ብሎናል ማለት ነው። ምክንያቱም ያው እንግዲህ ከነገኒ እንዲሁም ደግሞ ያው ከነ መርሲ ከነ ፂ ጋራ ትገናኛለች። ፂም እንደዚሁ ማለት ነው ስለ ሱራፌል ስትናገር ነበረ። ምክንያቱም እንግዲህ ዳግም የተናገረው ነገር አለ። ይሄ ልጅ እኮ ዘበኛ አይደለም፣ ሌላ ማንነት አለው። ምክንያቱም በጣም ለባብሶ ምን ብሎ ዘንጦ ከሴት ጋር ሲሄድ አይቼዋለሁ በማለት ለወይዘሮ ገነት ተናግሮ ነበረ። ፂ ደግሞ ማለት ነው ያው ወይዘሮ ገነትም ለፂ ተነግራታለች ያው ይህ ዘበኛ እንዳልሆነና እንዲሁም ደግሞ ለባብሶ ምን ብሎ ከሴት ጋር እንዳየው ማለት ነው። እና ዝም ብሎ ሌላ ተልኮ ነገር አለው እንጂ በእርግጠኝነት ዘበኛ አይደለም በማለት እንግዲህ ሲናገር ነበር። ሲቀጥል ፂ ደግሞ አሁን ምኑን አምረሽ ነው ዳጊ ያለሽን ነገር ማለት ነው። ዳጊ ያለሽን ነገር እንዴት ታምኛለሽ ገኒ? ምክንያቱም ከዚህ በፊት ራሱ ለኔ መርዝ ሰጥቶኛል። ስለዚህ እንደዚህ አይነት ነገሮችን እያደረገ መጥፎ ነገሮችን እሱ ራሱ እየሰራ እሱ የሚልሽን ነገር ለምን ስታምኛለሽ በማለት ገኒን ተናግራታለች። በዚህ ሰዓት እንግዲህ ዳግም እጅግ በጣም ተናዷል። ወይዘሮ ገነትም ልጅንማ እንደዚህ አትበይው ለምን እንደዚህ ትያለሽ በማለት እንግዲህ እሷም ተቆጥታለች ማለት ነው። በቃ ልጁ ዘበኛ ነኝ ብሎ መጥቷል። ዘበኛ ነኝ ብሎ እስከመጣ ድረስ ለምንድን ነው የማይሰራ? ስለዚህ ስለሱ ርዕስ ማድረግ የማይገባ
ዋናው ስራ መስራቱ ነው። ስለዚህ አሁንም ስራውን ይስራበት ተውት በማለት እንግዲህ ፂም ተናግራለች ማለት ነው። እንግዲህ ሱራ ምን ሊያደርግ ይችላል የሚለውን ነገር ማለት ነው። ለዚህስ መቼ ነው እውነቱን የሚነግራት? ምክንያቱም የልጇ አባት እሱ መሆኑን መቼ ነው የሚያሳውቀው? እናቱ ነች ወይስ ደግሞ እሱ ነው የሚለው ነገር አሳሳቢ ጉዳይ ይሆናል ማለት ነው። ቃል ከባርኮቴ ጋር በምን ጉዳይ ነው የሚገናኘው? ምክንያቱም እህቱ አብራ ቆማ ነው ወይንስ ደግሞ እንዴት ነው የሚለውን አብረን የምናይ ይሆናል ማለት ነው። ውዴ ቻናል የተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።